ጤና ይስጥልን የአሻም ተከታታዮች የዛሬ ዕለተ ሐሙስ ሚያዝያ 16 ቀን 2017 ዓ.ም የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። ተረኛ ሰላፊው ብርሃን ሸቴ ነኝ። አብራችሁን ቆዩ ጋበዝኩ። ርዕሰ ጉዳዮችን አስቀድም። ከ2 ሚሊዮን በላይ አሽከርካሪዎችና እግረኞች የትራፊክ ሕግና ደንብ መተላለፋቸውን የደንብ ማስከበር ባለስልጣን ይፋ አደረገ። ከማህበረሰብ አቀፍ ጤና መድን ከ420 ሚሊዮን ብር በላይ መሰብሰቡን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አስታወቀ። ባዮማስ የሲሚንቶ ፋብሪካዎች የሚጠቀሙትን የድንጋይ ከሰል 20 በመቶ እየተካ ነው ተባለ። ከ2 ሚሊዮን በላይ አሽከርካሪዎችና እግረኞች የትራፊክ ሕግና ደንብ መተላለፋቸውን የደንብ ማስከበር ባለስልጣን ይፋ አደረገ። ባለፉት 9 ወራት ከ2 ሚሊዮን 10 ሺህ በላይ አሽከርካሪዎችና እግረኞች የትራፊክ ሕግና ደንብ መተላለፋቸውና ከነዚህም መካከል 37 ሺህ ያሉ እግረኞች መሆናቸውን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር አማረ ታረቀኝ ገልጸዋል። በትራፊክ ደንብ መተላለፍ ቀዳሚዎቹ የትራፊክ ምልክትና ማመላከቻቸውን አለማክበር፣ የመንገድ ትራፊክ መብራት መጣስ፣ ከተፈቀደው ፍጥነት ወሰን በላይ ማሽከርከር፣ ጠጥቶ ማሽከርከር፣ የደህንነት ቀበቶ አለማሰርና ሄልሜት አለማድረግ መሆናቸውን ማንሳታቸውን አሻም ከአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ያገኘችው መረጃ ይጠቁማል። ምክትል ዳይሬክተሩ የእግረኛ መሰረተ ልማት በተሟላባቸው ቦታዎች እግረኞች መንገዳቸውን በአግባቡ ባለመጠቀማቸው በገንዘብ መቀጣታቸውና ማህበራዊ አገልግሎት እንዲሰጡ መደረጉንም አስረድተዋል። የትራፊክ ቁጥጥሩን በቴክኖሎጂ ከማዘመን ጋር በተያያዘም ባለስልጣን መስሪያ ቤቱ በኢትዮጵያ ለመጀመሪያ ጊዜ አውቶማቲክ ኢንፎርስመንትና ፓርኪንግ ማኔጅመንት ሲስተምን አልምቶ ባለፉት ወራቶች ወደ ስራ በማስገባቱ ከ1 ሚሊዮን 24 ሺህ በላይ መንጃ ፈቃድ ሲስተም ቋት መመዝገቡንም ገልጸዋል። ከማህበረሰብ አቀፍ ጤና መድን ከ420 ሚሊዮን ብር በላይ መሰብሰቡን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አስታወቀ። ክልሉ ያለፉት 9 ወራት የስራ ክንውን የገመገመ ሲሆን የተገኘውን ውጤት አጠናክሮ ማስቀጠል እንደሚገባ የፕላንና ልማት ቢሮ አሳስበዋል። የክልሉ ፕላንና ልማት ቢሮ ኃላፊ ቤተልሔም ዳንኤል በበጀት ዓመቱ 9 ወራት በኢኮኖሚ፣ በመሰረተ ልማት፣ በማህበራዊ አስተዳደርና በህግ ጉዳዮች ዘርፍ በተከናወኑ ስራዎች ላይ የተጠቃለለ አፈጻጸም አቅርበዋል። በዚህም በበጀት ዓመቱ 9 ወራት በግብርና ዘርፍ ምርትና ምርታማነት ለማሳደግ በተሰጠው ትኩረት በዋና ዋና የአዝር ሰብሎች ምርት 19 ሚሊዮን 890 ኩንታል ማምረት መቻሉንና ይህም የዕቅዱ 99 ከመቶ መሆኑን በሪፖርቱ ላይ ተመላክቷል። የግብርና ግብዓት አቅርቦትና ቴክኖሎጂ አጠቃቀም መሻሻል ማሳየቱ በሪፖርቱ የተመላከተ ሲሆን በአትክልት ስራ ስርና የፍራፍሬ ምርትን በበጀት ዓመቱ 9 ወራት 33 ሚሊዮን 500 ሺህ ኩንታል ተገኝቷል ተብሏል። በተመሳሳይ መልኩ የታክስ ገቢ አጠቃላይ ክልላዊ ምርትና የውጭ በጀት ከመሸፈን አኳያ ያለውን ድርሻ ከጊዜ ወደ ጊዜ እያደገ መምጣቱ ተመላክቷል። ይሁን እንጂ በክልሉ ከሚታየው የንግድ እንቅስቃሴ ኢኮኖሚ ከሚያመነጨው ሀብትና መሰብሰብ ከሚገባው የገቢ አቅም አንጻር ሲታይ ደግሞ በርካታ ስራ መስራት ይጠበቃል ተብሏል። በሪፖርቱ የተመላከተው ሌላኛው ነጥብ የማህበረሰብ አቀፍ ጤና መድን የተመለከተው ነው። በዚህም አባላት ምጣኔም ለማሳደግ በተሰጠው ትኩረት የአባላት ቁጥር 416205 ማድረስ ተችሏል ተብሏል። በዚህም ከጤና መድን መዋጮ 420 ሚሊዮን 620 ሺህ 793 ብር መሰብሰቡንም አሻም ከክልሉ ፕላንና ልማት ቢሮ ያገኘችው መረጃ ያመለክታል። ባዮማስ የሲሚንቶ ፋብሪካዎች የሚጠቀሙትን የድንጋይ ከሰል 20 በመቶ እየተካ ነው ተባለ። ከፕሮስፔስ ጁሊ ፍሎራ አረም የሚገኘውን ባዮማስ በኢትዮጵያ የሚገኙ ሲሚንቶ ፋብሪካዎች እየተጠቀሙ እንደሆነ በኢንዱስትሪ ሚኒስቴር የአየር ንብረት ለውጥ ሴክተር ሪፎርም ፐርፎርማንስ ፕሮጀክት የአማራጭ ኃይል ከፍተኛ ባለሙያ ጥበቡ ምላቱ ገልጸዋል። ፋብሪካዎቹ በአሁኑ ሰዓት እየተጠቀሙ የነበሩበትን ድንጋይ ከሰል 20 በመቶ መተካቱን ተናግረው በዚህም በአሁኑ ሰዓት የውጭ ምንዛሬ ብክነትን ማዳን መቻሉን ጥበቡ ምላቱ ተናግረዋል። አክለውም በአፋርና በሶማሌ ክልሎች በስፋት እየተዛመተ ያለውን የፕሮስፔስ ጁሊፌራ አረም ለኃይል አማራጭነት በመጠቀም ከውጭ የሚገባን የምርት ግብዓት መተካት መቻሉን ገልጸዋል። ከዚሁ ጋር በተያያዘ ሲሚንቶ ፋብሪካዎች ቀደም ብለው ሲያስመጧቸው የነበሩ የድንጋይ ከሰሎች በመቀነሳቸው ወደ $2 ሚሊዮን የውጭ ምንዛሬ ብክነትን ማዳን እንደተቻለም አሻም ከኢንዱስትሪ ሚኒስቴር ያገኘችው መረጃ ጠቁመዋል። የስታርትአፕ አዋጅ ወደ ተግባር ለማሸጋገር ይረዳል የተባለ ድጋፍ ሊደረግ ነው ተባለ። የኢኖቬሽንና ቴክኖሎጂ ሚኒስቴር ለስታርትአፕ ስነ ምህዳር ግንባታ በሚውል የዓለም አቀፍ ድጋፍ ረገድ ምክክር ማድረጉን ገልጿል። ምክክሩ የተደረገው የኢኖቬሽንና ቴክኖሎጂ ሚኒስቴር፣ የፈረንሳይ ልማት ኤጀንሲ፣
ከአውሮፓ ህብረት ኤክስፐርቲስ ፍራንስ ጋር ነው። በዚህም የፈረንሳይ ልማት ኤጀንሲ ከአውሮፓ ህብረትና ኤክስፐርቲስ ፍራንስ ጋር በመተባበር የስታርትአፕ ስነ ምህዳር ለማጠናከር 10 ሚሊዮን ዩሮ ድጋፍ ለማድረግ እየተዘጋጀ መሆኑን አስታውቋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ በይሳ በዳዳና የፈረንሳይ ልማት ኤጀንሲ የኢትዮጵያ ዳይሬክተር ሚስተር ሉዊስ አንቶኒ ጋር በኢትዮጵያ ውስጥ ያለውን ስታርትአፕ ስነ ምህዳር ለማጠናከር ወሳኝ የሆኑ የድጋፍ መስኮችን በተመለከተ ፍሬያማ ውይይት ማካሄዳቸውን ከሚኒስቴሩ ያገኘነው መረጃ ያመለክታል። ይህ የ10 ሚሊዮን ዩሮ ድጋፍ ለረጅም ጊዜ ሲጠበቅ የነበረውንና በቅርቡ ወደ ስራ የሚገባውን የስታርትአፕ አዋጅ ወደ ተግባር ለማሸጋገር እንደሚረዳ የገለጸው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። ለዛሬ ዕለተ ሐሙስ ሚያዝያ 16 ቀን 2017 ዓ.ም ያስተናዳናቸው አሻም 7 ዜናዎች በዚህ መልኩ ተጠናቀዋል። ተረኛ አሳላፊው ብርሃን ሸቴ ነበሩ። አብራችሁ ስለብራችሁና ስለተከታተላችሁን ከልብ እናመሰግናለን። ተመልካቾቻችን ከአሻም ቴሌቪዥን ወደ እናንተ የሚደርሱ አዳዲስ መረጃዎችና ወቅታዊ ዜናዎችን ከሳተላይት በተጨማሪ በሁሉም የማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ቲክቶክ፣ ፌስቡክ እና ቴሌግራም ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን!